ፈጥኖ መሳል አይገባም። ፈጥኖ መሳል ሶበ ተሐውር ውስተ ቤተ እግዚአብሔር እትጎጉ በአፉከ፣ ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይም ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ የመምህራንን ቃል ለመስማት ተዘጋጅተህ ተቀመጥ እንጂ አፍህ አይቸኩል፣ ለመናገር አትቸኩል። በፍትሕ መንፈሳዊ አባቶቻችን እስመ ኢኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ይእቲ፣ የእግዚአብሔር ቤት የጸሎት ቤት እንጂ የነገር ቤት አይደለችም ይላል። ስለዚህ ቤተ ክርስቲያን ሲኬድ ራስን ገዝቶ ፈርቶ ነው የሚቀመጡት ማለት ነው። ልብን ሁሉ ነው ዕቀብ እገሪከ፣ እግረ ልቡናህንም ጠብቅ አታባክን። እግረ ልቡናን አለመጠበቅ ጭምር ያስፈርዳል። እና ቤተ ክርስቲያን እንዶ ሰው ሲያወጋ ሲተች ሲንጫጫ ምን ሲል ሲጎሸምጥ በልብ እንዲያ ሲል ይውላል። ይህ ሁሉ ተገቢያ፣ ይህ ሁሉ የንግግር ዕዳ ነው።